የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ተጠልፋ ባለትዳር የሆነችው ባለምን ፍቅር ተይዤሽ ልጥፋ ብትላትም ፈቃደኛ አልነበረች። እኔ ምንም ሆኜ ቤተሰቦቼ ይጠቀሙ ነበር ያለችው። ይህ ሐሳቧ ያልተሳካላት ፍቅርተ እንደገና በእናቷ በኩል ባለምን ለማግኘት ጠይቃለች። ምን አስባ ይሆን? ከጤና አዳም ወደ ፍቅር አምባ ብንሻገር እዚያምና አንጓች ግራ በተጋባ ሁኔታ ላይ ናቸው። ከደምለው ጋር የነበረሽን ግንኙነት ቀጥታ ለአንጓች ንገር የተባለችው አያል እውነት ደፍራ ትነግራታለች? እስቲ በክፍል 63 የቀኑን ቅኝት እንከታተል። ገላ ነገር ያት ብለው ያመናጨቁኝ ይወጡት አንጓች ምንም የሚጠቅም ነገር የለው ማይቴ የማይጠቅም ነገር ያት ብለው እንዲህ አይናቸውን ያጉረጠረጡ ወጡ ብለሽ ነው። ምን ይሆን ነገሩ? አራኔቴ ደምል የመድኃኒት የማያሻው ወቃቢያቸው ጸሎቷቸውን ሰምቷቸው የሰጣቸው መላ ምን ይሆን? አንቺ እንዴው ባዛኝቱ ዝም ብለው እንደማይሆን ነገር እንዴ ሾቂያቸውም ያለ አይ ተመጣው ጀምሮ እኮ ባግቦ ሊነግሩኝ ያሰቡት ነገር አለ። የተለመደው ስድባቸው መስሎኝ እችለዋለሁ ብዬ ነበር፣ ግን አልመሰለኝም እቴ። እንደው አያልዬ በባልንጀርነታችን ይዤሻለሁ ንገሪኝ። አንቺ ቆይ ይሄ ምንም እንደው ደምን የውሽማ ይዟል እንዴ አንጓቼ? እሱም ይመስላል ወቃቤ ጥሎቴን ሰማኝ። በነጋ በጠባው ቃቢያቸውን የሚለምኑት እኔን እንዲያስጠላው እንዲፈታኝ ነበር። እሱ ተሳካላቸው። አረ በፈጠረሽ ቁርጤን ንገሪኝ አንቺ። በቃ እንደው ተሌላ ከምትሰሚው ነው ልንገርሽ እንግዲህ። አዎ መርዶን በባልንጀራ ያምራል። አንቺ አርጂ ይሄ ወሬኛ መንደር እንደው ቀድሞ ነግሮሽ ነበር ብዬ ነበር። እንጃ እየነገሩኝ ጆሮ ለባለቤቱ ሆኖ አልሰማው ይሆናል። ማጀቱን አደራ አብለሽኝም አልነበር? ምግብ አሰናዳለሁ ብዬ እዛ ማጀቱ እያለሁ ዲያመለው እንዴው ጥምብስ ብሎ ሰክሮ መጣ። በእጅ ስላንቺ መጥፎ ነገር ሰምቶ ይሳደብ ነበር። ኋላ ላነጋገረው ሞከርኩ። የምወጁ ሚስቱ መሆንሽን ጥለሹ መሄድሽ እንደው ታይሆን የጉዳዩን ሀቅ በርጋታ ላስነደው እንደው ጣርኩ። እሺ እሱ ገና እንደው ድሮም ሰው አገኘው ብዬ ነው ለባልንጀሯ እሷን የማማ እኔ ነኝ ሀብቱ ብሎ በንዴት ጥሎኝ ከደ። ከጎጆ ተመልሼ ልጄን አስተኝቼ ስራ ስሰራራ ዲየምለው እየዘፈነ መጣ። አንቺ ቤት? አዎ መካከር የወዲ ቤቱን ልመልሰው እንደው ትሞክር እንደው በቁጣ አልከድም ተየነው ማድረው ልጅ መተተኛ ያስደገመችበት ምኝታ ላይ አልተኛም አለኝ። መተተኛ ወይ ድሊ መተተኛዋን ያንጓች ነኝ ደምሌ ላይ መተት እንዲው በመተት አስራኝ የናፈኩትን ልጅ ተዛሬ ነገ ሰማለው ትል ደሞ እንዲው ተውሽማ ኮበለለች እያለ ጮኸ። እንዲው የሰማው ሙላ እንዲው ቅጥፈት መሆኑን አሁንም እንዲው ልከራከር ሞከርኩ። እንዲው ግን አልሆነልኝም። የልጅነት ፍቅሬን አንቺን ትቼ ልጅ መተተኛ ጋር እናቴን ብትመክረኝ እምቢም ብዬ እያለ እንዲው ያስደም ናዲያው እንዲው ያዝጎድ የጉድብሽ ጀመረ። አይድሊ
እንዲሁ አረጋግቼ ወደ ጎጆ ኪር ብለው ጊዜና እንደው በጀም አላለኝ። እንዲሁ የኔስ እድሌ ነው። አንቺ ለምን ታነቢያለሽ? አይ እንዲሁ ያለቱ የምለው እንዲሁ በጤናውም አልነበር። ጋኔን የተጠናወተው ነበር የሚመስለው። እንዲሁ የምጠጣው አምጪልኝ ብሎኝ እንዲሁ ወደ ጓዳው ተዘልቅ ተከተለኝ። አዎ ሰይጣን ተጠናውቶታል። አነቀኝ ደምልኝ እንግዲያ አነቀኝ በላይ እንዲሁ ላግባባው እንዲሁ የሚፈጥመው ነገር ኃጢአት እንደሆነ ላስረዳው ሞከርኩ። እንዲሁ አልሆነልኝም። ልጮት ሞከር እንዲሁ አፌን እንዲሁ አፍሮ ጋር ማርቦኝ ነው። አቤት አምላኬ እንዲሁ ምኑን ነው የምታሰማኝ አምላኬ? አላ የልቡን ተፈጠመ በላይ እንዲሁ አጎጆ እየተወላገደ ከሄደ አቤት ባልንጀ እንዲሁ አንጓች ይቅርበኝና ይቅርበኝም እንዲሁ ማምለጫም አልነበረኝ። እንዲሁ ልታገለው የአቅሜን ሞክሬ ነበር። እኔ ሴት ነኝ። ኃጢአት አቸነፈኝ። እንዲሁ ምነው ደምልዬ ምነው ታስቀየምኩ? ጠላኸኝ ሌላ ቦታ ማድረግ የምችለው እንግዲህ እኔ ሴትም አይደለሁ አቅም የለኝ። ለመከራ የጣፈኝ ሴት እሱን አይኑን ላለማየት የቻልኩትን ያህል ብጥርም ኃጢአቴን ግን ልሸሸው አልቻልኩም። ታሳድደኝ ያዘኝ። ምንድን ነው አያ? ምንድን ነው የምትይኝ? እንዲህ የሚቀረ አሁን አምላኬ እንዳያደርጉ ያላነባሁት ልቅሶ አልነበረኝም። በለቱ የሚመጣ የሚቀር ጠነስኩ። አንቺ ወደ ምን አሁን አንጓች እንዲሁ ታልፈልግ ሲያስለሆን ምን ኃጢአት እንደፈጠንኩ ያላውቀውም አንጓች ጠነስኩ ብቻ። ደምሌ ባልንጀራዬ እግዚኦ አምላኬ የት ነው ሄደው? የት ይሄዳል? እዚሁ ጓደኞቹ ጋር ነው። አንቺ ዝም በይ። ላምሮት የት ነው ሄደው? እኔ አላየሁትም አባባ። ከትምህርት አብራችሁም አይደል የወጣችሁት? አዎ ግን እንዴ ኧረ እዚሁ ነበር። መክሰሱን በልቶ ነው ወጣው። እውነት ነው ላምሮት? አዎ ግን እንዴ ቆይ ምን ሆነዋል አንቱ? እንዴ ምን ያልሆንኩት አለ? ማነው መኪናዬን ይዞ የወጣው? የምን መኪና? የምን መኪና ልበልሽ? እንዴ ምን እዳትን ነው እንዴ? ምንድን ነው የምትተያዩት እናንተ? ያ ከይሲ ዝናቡ ወይም የኔ ጉድ ዮናስ ነው ይሄን የሚሰራው። መቼም ምንድን ነው የተሰራው? አውላላ ከተማ ላይ ትራፊክ ፖሊስ አቁሞ መኪና በወንጀል ትፈልጋለች አለኛ። ምን የምን ወንጀል? እናንተ ልጠይቃችኋ። ብርማ ሄጄ ምን ሲሰራልኝ እንደከረመ። ኧረ እባክዎ ይሄ ስህተት ነው። ስህተት ምኑ ነው አንቺ? ወረቀት ገልጦ የመኪናዬን ታርጋ አረጋግጦ እንዳቆማት ያዘዘኝን መኪና ነው ስህተት የምትየው? ታዲያ ማን መኪናዎቱን ወስዶ እንዴ? እሱን እናንተ ትመልሱልኛልና ያ ልጅም ሲመጣ ደግሞ ይጨምርልኛል። እንዴ ቆይ ቁልፏን የጋማ አልነበር እንዴ የተቀመጠው? እንጃ በምን ዘዴ ሊያወጣው እንደሚችል። አረ ይተው ገዝሙ። እንዴ ልጁ የት የሚችለውን መኪና መንዳት ነው። ከተማ ይዞ ወጣ ብለው አይችልም። ያለ ስራው የሚከሱት። ወይ ጉድ ወይ ጉድ! አይችልም። ፍየል ከመድረሷ የአባቷን አንገት ታካለች አሉ። መኪና መንዳት ነው የማያውቀው? ወይ እሱ ወይ ያ ዘመድሽ ነው እንዲህ የሚደፍሩኝ። ወይኔ ገዝሙ፣ በተከበርኩበት ሀገር ከመኪና ውረድ ተብሎ ልዋረድ። ኧረ እባክዎ ገዝሙ። እንዴ ኧረ ዝም በሉ። ዝም በይ። አንቺማ እየደበቅሽ ነው። ማነሽ? ላምሮት ተናገሪ። ማን ነው መኪናዬን ሲነዳ የነበረው? አባባ እኔ። እንዴ እሷ ያልሆነውን ነገር ምን ይሁን ብላ ነው የምትናግሩት? እና በየትኛው ርስት ተጣልቼ ነው ታዲያ እኔን ትራፊክ የሚያስቆመኝ? በይ ተናገሪያ። ይሄ ያለ ነው እንዴ ተመሳሳይ መኪና በሚያደርሰው ማን? ይቺ ሴት እንደው እንደ ትራፊክም ያደርጋታል። አንቺ ነድተሽው ከነበር ተናገሪያት።
ድሮም ስረዳት ቀፎኝ ነበር። ላምሮት ትሰሚያለሽ? ምንም የምትተያዩበት ነገር የለም። ተናገሪ። ቆይ እማማ ለምን ጉዳዩን ምንድን ነው የምትይው አንቺ? ሂጂና ደስና ብረጀዲያ ምን ከዚች ቤት የሆነውን ሳልሰማማ ፍንክች የለም። ለአምሮት ሂጂ እኮ ነው የምልሽ። አንቺ ቁሚ ነው የምለው። እንዴ አባባ እኔ በመሀል ቤት የምሰቃይበት ነገር የለም። በመሀል ቤት ምንድን ነው የምትቀላምጂው አንቺ? ታት ትናገር። እንዲህ እንደው እያስፈራሯት እንደው ያለ ስራው ዮናስን እንድትሏት ነው የፈለጉት? ዝም በይ። አዎ ዝም በይ ነው የምለው። ለአምሮት የሆነውን ሁሏንም ንገሪኝ፣ አንድም ሳትደብቅ። እኔ የምናገረው ለአምሮት ምን እንዴ? አንቺ ዝም በያት እንዴ! ዝም በይ እኮ ነው። ዝም አትይም እንዴ? ደቆይ እስቲ አንድ ጊዜ ስልኩን ላናግረው። ዝም በይ። ለአምሮት የሆነውን ሁሏንም ንገሪኝ። ሃሎ ሄሎ፣ ደህና ዋላችሁ? ደህና እግዚአብሔር ይመስገን። ማን ልበል? ዳምጤ እባላለሁ። ጋሼን ለአስቸኳይ ጉዳይ ፈልጌ ነበር። አገኛችሁ? እሺ እርሶን ነው ዳምጤ? እሺ ዳምጤ እንዴት ነው ጉዳዩ? ጌታዬ በጣም ስህተት ተሰርቷል። እንዴ ያምን ስህተት? ልክ እንደገመትኩት ትራፊኩ ፖሊሱ ስህተት እንደሰራ ራሱ ነው የነገረኝ። የእርሶ መኪና ሳትሆን ሌላ መኪና ነው ስህተት የሰራችው። ምን? አዎ በእርግጥ መኪናዋም ታርጋዋም በጣም ተመሳሳይ ነበረ። እንዴ እርግጠኛ ነኝ ብሎ አስወርዶኝ? አዎ ለሱ ነው ታላቅ ይቅርታ ጠይቅልኝ አለኝ። ወቸ ጉድ! ወደ ቤት አካሄዶትን አይቼ ከቤተሰብ ከመጣላቱ በፊት ልደውልልዎት ብዬ ነው። ምን ቀረኝ ብለህ ነው ጥሉን ጀምሬው? አቤት በጣም የሚያሳዝን ነገር ነው። መኪናዋን እዛው ሆኜ እየጠበቅኩ ነው። ወይ ጉድ! አንተም ባልሆነ ነገር ተንገላታህ እንጂ። ኧረ አባቴ እንዳይበሉ እንዴ! ምን ችግር አለው? ፖሊሱ ግን ከባድ ይቅርታ ስለጠየቀ ደግሜ ታቀርባለሁ። በቃ ውለዱ እያልኩ እኮ ያናገርኳቸው ነበር። እንዴ እትዬን ነው በስልክ ያናገርኳቸው? አዎ በደንብ ሰላም ሳልላቸው እንደው ምን ተጣድፈህ ምኑን ልብ አልከው? ሙሉ አቤት ሰላም ይልሻል ዳምጤ። ኧረ እኔም ልበለው እንዴ? እኔ ልልሻለሁ ዳምጤ። እሷም ሰላምታ አቅርባልሃለች። በተረፈ እዛው ጠብቀኝ መጣሁ። እሺ አዎ እሺ ጌታ እሺ። እሺ እቴ እንዴት ነሽ? አለሁ ፍቅሬ። በቃ ጨክነሽ ልታይኝ መጣሽ አይደል? ምን ላርግ? እንዲህ አንቺንም መኩሪያንም አስቀይሜ እነሱ ሲቅር ብለውኝ ይሆን? አይ እስቲ ተይው። ያንቺ ህይወት በተበላሸ እነሱ ምን ብሎ ሊቀየሙ? መኩሪያስ የዛን ሁለት ነው በቃ አገር ጥሎ ይሄደ። አይደል እንዲህ አድርጌ ልቡን አሁን ሁሉንም እርሺው። እሱ ይሻላል አይደል? እንዴት መጣሽ ግን አንቺ እዚህ? በቃ እቴን አይኗን ማየት አለብኝ ብዬ መሪጌታ እግራቸው ላይ ወደኩ። አባባ ምንም አላለ? ምን ይላል? ትንሽ ሊቃወመኝ ፈልጎ ነበር። መሪጌታም ልናስጠፋሽ መምጣታችንን ሰምተው ስለነበር እምቢ ሊሉኝ ነበር። ለዛ እንዳደለ በቃ ወደ አስኳል መሄዴ ስለሆነ ለመጨረሻ ላይሽ እንደመጣው ስነግራቸው አመኑ። ይኸው አብረው ይዘውኝ መጡ። አስኳል ልትሄጂ ነው? አዎ ከእንግዲህ ምን ቀረኝ? በቃ የብርሙ ነገር ተስፋ የለውም። ተስፋ አባቴ ስርስሬ ተከታትሎ የጠፋው ተስፋዬ እና አባትሽ ቤት እንዴት ነው የምትዘልቂው ፍቅሬ? ትቋቋሚዋለሽ? አዎ ምርጫ የለኝም። ልቋቋመውና ሰው ልሆን እጥራለሁ። አንዷም ለዚህ ያበቃውሽ እኔ ነኝ አይደል? እንደሱ ብለሽ አታስቢ ብያለሁ። ለምን አላስብ ፍቅሬ?
ላስተምርሽ ልውሰድሽ የሚለውን ልመናሽን እምቢ ብዬ ግን አምላክ ይህን ሁሉ ማቲ ችግር እየቆላው ተትምህርቱ ብመጣ ደስ ይለዋል። እኔስ ትምህርት ታይምሮ ይዘልቃል። ይገባኛል። ታስተምሬስ ለወንድሞቼ ዳቦ ልገዛም የምችል አሁን ታዲያ ፊቴ ረሃብ አይናቸውን እየተንከራተተ ለትንሽ ቁራስ ሲሸጡ እያየው ውቤ እንደሱም አስበሽውን የገባሽው ማለት ነው? አሁን ወድጄን ባልጠለፍ ለሱኑ ነው እንዲህ ለመከራ ጥፎን አንድ የቤታችን ለችግር ዳርጎት እኮማ ውቤ ማን ነው ተጠያቂው? እድላችን ነው አቴ። ማን ነው ያድላችን? ስንፈጠር አብሮን የተፈጠረው የ40 ቀን ጥፈታችን ማለት ነው ውቤ። እንደሱ የሚባል ነገር የለም። እኛው እድላችንን እንጽፈዋለን እንጂ ማንም አይደለም። ጥረን ግረን ሰው ለመሆን በምናደርገው ጉዞ የምትሆን እድል እንጽፈዋለን እንጂ እድላችን አይፈጥረንም። ውቤ አንድ ነገር ልጠይቅሽ፣ እግዚአብሔር ይወደናል አይደል? እሱ ሰውን እና የሚወደን እግዚአብሔር የሚያሳዝን ኑሮ እንድንኖር ይፈቅዳል? እንዴት ይፈቅዳል? አዎ አይፈቅድም። ደስ ብሎን እያመሰገንነው እንድንኖር ነው እሱ የሚፈልገው። ያንን የሰጠንን ህይወት ግን በአግባቡ ባለመምራት ችግር ውስጥ የምንወድቀው እኛው ነን። ያንን ህይወት በተሳሳተው መስመር በቀጥተኛው መስመር የምንመራ እኛው ነን። በቀደም መሪጌታ ቤት መጡ። እሺ ፀሐይ አቃጥሏቸው ነበር። ለዚያ ችግር የእግዚአብሔር ቁጣ ነው እያሉ እያማረሩ ነበር። እና ከጥቂት ዓመታት በፊት እንዲህ አይነት ፀሐይ አልነበረም። እኔም ምስክር ነኝ። እግዚአብሔር እየተቆጣ ሄደ ሳይሆን እሱ የሰጠንን የተፈጥሮ ሀብት ደን በመጨፍጨፍ ነው የፀሐዩ ማቃጠል የተከሰተው። ራሳችን አጥፍተን እግዚአብሔርን ማማረር አለብን? እንደሱ ነው የማስበው። ለብዙዎች ልናገር በመጓጓው ነገር አደረግኩሽ አይደል? ኧረ አላደረግሽኝ እቴ። በቃ በይ ይለኛል፣ እንደ እብድ ያስቆጥረኛል። ለመሆኑ ሰውነትሽ እየጠነከረ ነው? ምንም ማለት ያው ምን አለ ገላሽ ሳይበረታ እንዳይደርስብሽ እንኳን ቢደረግ። አይ እቴ፣ ለአንበሳ ስጋ ሰጥተው አትብላ ብለው ሊከላከሉት። ጥሩ ብለሻል። ለመስዋዕት የቀረበችንስ በግ ማን አዝኖ ልንከባከባት ይላል። ውቤ አቤት። እዚህ ሁሉ ሰበብ የመውለድ ባህላችን ያመጣው ችግር ነው። እማማ ያንን ሁሉ ልጅ ባትወልድ በአቅማቸው መጥነው ቢወልዱ ይህን መከራ ለመቅረፍ የምትሰዊው በግ አንቺ አትሆኝም ነበር። አሁን ስለዚህ የእናትሽን የአካባቢውን በችግር የሚማቅቁ ሴቶች ኑሮ መድገም የለብሽም የምለው እየገባሽ ነው? በደንብ አልገባኝም። ገላሽ ሳይጠና ልጅ መውለድ አይኖርብሽም። እንዴት አድርጌ? ገና ሕፃን ነሽ። ሰውነትሽ ለመውለድ መዘጋጀት አለበት። ከዚያም በተጨማሪ ልጆች ደጋግመሽ በመውለድ ያንቺንም የቤትሽንም ችግር በርትቶ የማማ አይነት ህይወት እንዳይኖርሽ ነው መመክርሽ። እኩል እሱ እኔ ፈጣሪ የሰጠኝን እሳት በረች እንዳትወልጅ የሚያደርግ መድኃኒት አለ። በእርግጥ እዚህ ሳይሆን ብርማን ያለው እዚያ ውስጥ የሚሆንሽን አስመርምረሽ ብትጠቀሚ ነበር መልካሙ። ግን በዚህ ሁኔታ የሚቻል አይደለም። ስለዚህ እዚያ ስደርስ በበቀለ በኩል ከናጠቃቀሙ ልክልሽና ትጠቀሚያለሽ። ይሁና። ተስፋ ልትቆርጪ አይገባም እህቴ። በቃ ህይወት አብቅቷል ብለሽ ሁሉንም እርግፍ አድርገሽ ትተሽ መኖር የለብሽም። በተስፋ በጥንካሬ ህይወትን ልትጋፈጫት ተነሽ። እሺ? እሺ። እኔም በምችለው አቅም ረዳሻለሁ። የሚጠቅሙሽ አይምሮሽን የሚያሰፉ መጽሐፍ ትልክልሻለሁ። እሺ። በደብዳቤ እንገናኛለን። አሁን ልጅ እንዴ ትንሽ ተጫውተሽ ምሳ በልተሽ። አይሆንም፣ በቃ አልታሰረም። እናቴንም በወጉ ሰላም ብያቸው ስለሆነ የምነሳው መፍጠን አለብኝ።
የገጠሩ ሕይወትና የእሷ አስተሳሰብ ያልተጣጣመላት ፍቅርተ ወደ አስኳል ትልቁ ከተማ ልትጓዝ አስባለች። ተምሬ ብርሃና ያለው ከችግርና ኋላ ቀርነት ቤተሰቦቼን አወጣለሁ የሚለው ህልሟ ይሳካ ዘንድ የአስኳል ሕይወቷ ምቹነት ይወስናል። የወይዘሮ ሙሉ ቅድመ ዝግጅት ደግሞ ለዚህ ሳንካ የሚፈጥር ይመስላል። አቶ ገዝሞ የተጣለባቸው ማደራ ቀላል አይደለም። ከማን ጎን ይቆማሉ ነው ጥያቄው። ተከታዩ ክፍል መልስ ይኖረዋልና እስከዚያው እንጠብቅ። የዛሬውን ክፍል የተጫወቱት ተዋንያን አስቴር በዳኔ እንዳንጓች፣ ሰላማዊት ፈቅበሉ እንዳያል፣ ችሮታው ከልካይ እንደ አቶ ገዝሞ፣ ወለላ ሰፋ እንደ ወይዘሮ ሙሉ፣ ስናፍቅሽ ተስፋዬ እንደ ላምሮት፣ ሽመልስ አበራ እንደ ዳምጠው፣ ሀረጋዊን አሰፋ እንደ ፍቅርተ፣ አበባ አስመላሽ እንደ ውብ ዓለም ነበሩ። የፖፑሌሽን ሚዲያ ሴንተር ባካሄደው ጥናት መነሻነት ድራማውን በቡድን የጻፉት ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ አዘጋጁ ዳንኤል አያሌው ነው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። የአንጓች ዕጣ የደረሰበት ማንም ቢሆን ይደነግጣል። ጓደኛዋ እያልና ባሏ ደምለው እንዲህ አይነት ቅሌት ውስጥ ይወድቃሉ ብሎ መገመት ይከብዳታል። ግን ሆኗል። ከዚያስ ምን ይፈጠራል? የክፍል 64 የቀን ቅኝት ምን ይዞ መጥቶ ይሆናል? እና እውነት ነው መልስ አትሰጠኝም? እንደምልኝ ምንድነው የምሰጥሽ ነው የምለው እኮ። በፍቅር አምባው ሚሄድ የምሰማውን ሁሉ አላመንኩትም። ታንተው ልስማ ንገረኝ። አዎ የሰማሽው ሁሉ እውነት ነው። እውነት ነው? አቤት አቤት አምላኬ! ምን በደልኩ? ደምልኝ አንጓቼ ምን በበድልህ እንዲህ ሀገር መሳቂያ አረከኝ? በፈጠረሽ እንደው አትውቀሽኝ እኮ ነው የምልሽ። ከባልንጀራዬ ተጓደኛዬ ወድሊ። ኧረ በፈጠረሽ ተይኝ አንቺ ሴት። እንግዲህ ድጋሚ ተምዋረድ እዛው ቅሪ አትምጪ አትለኝም ነበር? እንደምትመጪ አላቅም ነበር። ቀርታለች ተብሎ የተነገረኝ ነው ማው። ለሱማ ነግሬ መደወሌን ስልክ ቤቷ ሳትቀር መስክራለች። እና በምን ልውቀልሽ እኔ እንዴ? መላክ ነኝ እኔ አንቺን ልብ እንደ ገልጨማቅ? ይህን ያህል የምጨክንብኝ ተሆነ አትምጪ እዛው ቅሪ አትለኝም ነበር? እንዴት ነው የምልሽ? አንቺ ወስነሽ ነው የሄድሽው ተብሎ እየተነገረኝ እንዴት ብዬ ልንገርሽ? እና እዚሁ ደጃፌ ተበሬ ተባልንጀራዬ
ኧረ እባክሽ ተይኝ አንጓች፣ ኧረ ተይኝ። አቤት የእናትህን ባህሪ እያወቅህ እሳቸውን አምነህ ትጎዳኝ። ተስፋዬን ሁሉ ታመክ ነው ደምሌ ጥሎብኝ የእናት ባላንጣት ይሰጠኝ። የእናት ክፉ መካሪ ሲገጥመኝ ምን ላድርግ ነው የምትያንጉኝ? ምን ባሳዝንህ የወዳጄ ቤት ቀረበህ ያያል ቤት። እንደሱማ እንዴ አይደለም እንዴ አንጓቼ፣ እንዴት እንጂ እናት ድጋሚ መሳቂ ያረከኝ በምን መህኛት ነው ዛዲያ? አንጓኝ እኔም ተሳቀብኝ እኮ እንዴ። ዘመድ ብሎ መደቡን ቢለቅለት ሰው ሚስቱን ተጠቀ ተብሎ ተላገጠብኝ እኮ እንዴ። ይሄ ሁሉ አሳሳተኝ። ምነው አምላኬ፣ ምነው እግሬን በቆረጠው፣ ምነው ተመጀመሪያው ባልተነሳው። ጓደኛዬ ያያል አርግዛለህ። እኔ ከዚህ ታዲያ ወድሊ ተይኝ እንግዲህ ተይኝ አንጓችን ነው እንደውም ይሄድልሽ በቃ ተይኝ ነው የምለው። እንዴ ምንድነው እሱ? ዞር በይ ነው ብለው አትወደ ወዴት ነው አሁን የምትሄደው አንተ? ዞር በይ ነው ብለው በቃ ልቀቂኝ እንዴ። የራስ ጉዳይ ነው። እንደው ከምን የተጠጋ ቁልቋል ሲያለቅስ ይኖራል አሉ በሉቲ። አዎ ተኔ ተማህኖ የተጠጋ ባልት ያለቅስ ይኖራል። አዎ አንቺ ምንድነው ጭቅጭቁ? በይ መልሽልኝ። እንዴ ምን ፈጣር ነው የምትይው አንቺ? እኔ ምንም እኮ በዚህ በጨለማ እንዲህ በበሽታ እያነከሱ ወዴት ነው? አሃ በብስጭት እንዲህ የምታበሪው በቁምቡራ ልቡ ስትፈርስ ልትዋሽው ነው? ኧረ እባክዎት፣ ኧረ በፈጠሩት። አዎና ምን ይሁን ነው የምትይው? እሺ አንቺ ሴቷ አስኳላ ሄደሽ አሻሸ ገዳሜ ስትይ ወንዱ በር ዘግቶ መቀመጥ ነበረበት። አንቺ እኮ ተባልንጀራዬ ምንድነው ኃጢአቱን ልታከብጁ ነው ባልንጀራዬ የምትይው? አያል ታንቺ በፊትም የልጅነቱ ወዳጁ ነበር። ምን ትሆኚ? አቤት ድል በጸበሉም በምኑም እምቢ ያለሽ እንደሆነ ታንቺ መቁረብ አለበት። ኦሆ ደግሞ ጥለሽው ለሄድሽው አባወራ ምን እንዲያረግሻል? አንቺ ምን ነው አራንጀቴን አይበጥሱት ይተው። ሴትዮዋ እንግዲህ እፊት ነበር እንጂ መጥኖ መደቆስ ይላል ያገሬ ሰው። ጥለሽ ሄድሽውና አልስታካ ሲለትሽ የመጣሽበት የሞቀ ህይወት ቢጀምር የሚያስቀና ምን ነገር የለም። አንቺ ግን የሞቀ እንግዲህ ከስንት ዘመን በኋላ የልጅ ራቡ ሊታገስለት የሞቀ ኑሮ የሞቀ ህይወት ሲጀምር ዲያምሌተን የተነጥለ ይጆዲያ ይጭ ተጎረቤቴ ተጓደኛዬ እያልሽ አትበጥብጪው። እድል እግዚአብሔር ሲያዝ ይኸውልሽ እንዲህ ተጎረቤትም እህል ውሃ ይሰጣል። ይኸው በቃ አካፋሽም ወለቅ በይለት። እውነቱን ነው። የኔ እድል ቢሰነከል ምን አርግለዋለሁ? እንግዲህ እስኪ መድኃኒት እኔ ምን ሊረባኝ? ለደምለው ሁለተኛ ልጅ ላረግዝለት ታያል ልጆች የሚጫወት አይሆንም፣ አይሆንም። እድሌ ነው በቃ አይሆንም። ምንድነው እዚህ ቤት በተደጋጋሚ መታየት አበዛ እና ታዲያ ምን ላድርግ? አይ እንደው ምናልባት ቀድመኸኝ አንተ ልትከራየው አስበህ ከሆነ የጣልኩትን አይኔን እንዳነሳ ነው። እኔ ነኝ ተከራዩ? ምን ይታወቃል? ይሄንን ሽማግሌ ደህና አድርገህ ዘርፈው ይሆናል። በደህና ቀን ምን ይታወቃል? ባደረኩትማ ዛሬ እንዲህ ባልቆጨኝ ነበር። እውነት ይሄ ቤት በየጊዜው እያየኸው ነው። ኃይለኛ ደንበኞች እያፈራ ነው። ትርፉ የትየሌሌ እየሆነ ነው ማለት ነው። እስቲ ዝናቡ ትንሽ ሰፋ አድርገህ አስበው። ከጀርባው እንደው ትንሽ መጠጥ ቤት፣ እዚህ ጎረምሶቹ ካርታ በሚጫወቱበት አካባቢ ቪዲዮ ቤት። እንዴት ነው? ቆይ ኃይለኛ ሀሳብ አትመስልም? ሰውዬ አንተ የቀን ህልም ታልማለህ። እኔ ገሃዱ ዓለም ኑሮም ሀሳብ ይዞኛል። ባክቶኝ እኔ ልቃምበት ወይ እንዴ? ምን አባ ነው ሰው እስኪያይ ድረስ እንደዚህ የምትጮህብኝ? እና ከስራ ተባረሬ ከፍቶኝ ህልምህን ላዳምጥ ዳምጤ። ደግነቱ ዛሬ ዳምጤ ደስተኛ የሆነበት ቀን ነው እንጂ ለዚህ ጮት ቦክስ ትቀምስ ነበር።
ምንድነው? እኔ አጫጫስ ራሱ ትክክል አይደለም። ምን ሆነ? አደም ያርክ ያው ገዝሙ ከስራ ያባረርህን ነገር ነው የምታሰላስለው? ዝማ እርሳው። እሺ የዳምጤ ጓደኛ ሆነ እንዲች አይነት ትንሽ ነገር ስታስብ ይገርመኛል። አክቶኝ ዳምጤ የታለ የተጨበጠ ነገር ያሳየኝ? እኔ አንተ እኔ ነኝ? ስማ ይልቅ ዛሬ ለሰራው ጥሩ ድራማ አዲስ የተከፈተው መጠጥ ቤት ጥሩ ነገር ስለምጋብዝህ በደንብ አድርገህ ቃም። እሺ መልክ እንግዲህ የለህም። እንዴት አይነት ሴቶች መጥተዋል መሰለህ? አቤት 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 አቤት! ቆይ ምንድነው ድራማው? የሆድ ባለቤት የሆነውን ገዝሙ ዛሬ ምን ተመሰለ ችግር መሰለ ያወጣሁት። እንዴት? መኪናው ትራፊክ ፖሊስ ዟት ነበረ። እሺ ከጥቂት ቀን በፊት ማታ ትራፊክ ቁሚ ያላት ነበር። መኪናዋ ህግ ጥሳ ሄደችው። መኪናዋ ብቻዋን ነው ወይስ ሰው ይዟት? አይ ብቻዋን ነው። ብቻዋን። ምን አይነት ጥያቄ ነው የምትጠይቀኝ? ከመቼ ወዲህ ነው መኪና ብቻዋን የምትሄደው? ዮናስ መሆን አለበት። እኔም የጠረጠርኩት ፖሊሱን በግልጽ ባያየውም ጎረምሳ ነበር ነጂው ነው ያለኝ። እሱ ነው የሚሆነው። እሱ ነው። እሺ ቆይ ምን ተፈጠረ ነው ያልከኝ? ፖሊሱ ሲያስቆማቸው ሰውየው እየገሰገሱ ነው ከቤተሰቦቻቸው ሊጣሉ ሄዱት። እናንተ ታዲያ ምን አደረግ? ሰውየው ከሄዱልኝ በኋላ ከትራፊኩ ጋር ተግባባው። ከዛ ወደ ቤት በመደወል ከቤት መጣላት ለያዙት ገዝሙ በስህተት የተሰራ ነገር መሆኑን ነግሬ አበረድኳቸው። ዳምጤ እንዴት እንደሱ ታደርጋለህ? እንዴት ታደርጋለህ? እንዴት አላተውም ነበር እንዴ? ለምን? በቃ ያ ቤት ምስቅልቅሉ እንዲወጣ መተው ነበረብህ። ዝናቡ ኧረ በፈጣሪ እንዲህ አይነት ነገር እንዴት በወዳጅ ገዝሙ ቤት ታስባለህ አንተ? ወይኔ ዝናቡ እኔ በሆንኩ አሳይህ ነበር። ድብልቅልቃቸውን አውጥቼው ሄደ። ተው እንዲህ አይነት ነገር የሰይጣን ጆሮ አይስማም። እንዴ አሁን በጥቂት ቀናት ውስጥ ልጋበዝ የሚሄድበት ቤት ቢደበላለቅ ልተዋወቃቸው የሚሄደው ሰዎች ቢጨነቁ ምን ትጠቀማለህ ነው? ያ ከይሲ ቤተሰብ ያን ያህልም አታማረው እንዴ? በራስህ ጥፋት ነው የተባረርከው። ኧረ ተው ወረዛ። ድራማውን ይልቅ ሌላ ክፍል አልጨረስኩልህም። ስማኝ፣ ሰው አገኘው ብለሃል። የማነች የላምሮት ድምፅ ከስልክ ጀርባ ይሰማ ነበር። አቤት 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 አቤት! እንዴት ደስ ይላል! ዳምጠው በእናትህ እኔ ይሄን ነገር መስማት ነው ያስጠላኝ። አቤት እንዴ! ያንን ቤት አረጋጋሁት እኮ ነው የምልህ። አትሰማም እንዴ? አይ ማነሽ? ሲጋራ እዚህ ጋር። ካሁን በኋላ ብዙም ስራ አይበዛብህም ማለት ነው። የምን ስራ? እኔን ከነ ዮናስ ከነ ሙሉ የማግባባት አደራ ተጥሎብህ ነበራ። ዋሽቶ ልጃቸውን ከአደጋ ወንድሟን ከአባቷ ቁጣ የሚያድን ጻድቅ ምን ማስተዋወቅ ያስፈልጋል? በእናትህ ተወኝ ዳምጠው፣ በእናትህ ተወኝ። የዳምጤ ድልህ የዳምጤ ውድቀት ነው። እንግዲህ ድሌን እየነገርኩ ደስ ካላለ ትጎዳለህ። እሺ ስማ ዳምጤ፣ ስርዓት ይኖር። የሰራኸውን ተገላቢጦሹ ብትሰራ ነበር ለኔ ድል የሚሆነው። ነገርኩ። ልክ የብርማው ድሌን በጋራ እንዳከበር ነው የአስኳሉንም እንዲህ ማክበር ጀምረናል። መደሰት ጀምር። የራሴን በቀል ግን በራሴ መንገድ እወጣዋለሁ። የቱን? ዮናስን ትምህርት ቤት እንዳስገባው ተልኬያለሁ። አላስገባው። ሌላ ሰው ሊያስገባው ቢችልስ? እሱ ሌላ ጉዳይ ነው። ይቻላል አይደለ? ግን አንተ ራስህ ታስገባዋለህ። እኔ የገዝሙን ልጅ ትምህርት ቤት እኔ ላስገባው? አዎ አንተ ራስህ በፍጹም አላደርግም። ታደርገዋለህ። እያደረክም እኔ ስለሰራውለት ውለታ እያስረገጥክ ዳምጤ ማን እንደሆነ ታስረዳዋለህ። ዳምጤ ምን አይነት ትዕዛዝ ነው የምታዘው? ቀላል ትዕዛዝ ግን ብዙ ጥቅም ያለው ትዕዛዝ። አልተረዳኸኝም። እኔ እኮ ኃይለኛ እልህ ይዞኛል። ቤት እባክህ ዳምጤ አትዘዘኝ። በዚህ ኃይለኛ እልህ ይዞሃል። የ5 ብር ጫት የማያስገዛልህን እልህ ወዲያ ጣለው። እሺ ቆይ ግን ከኔ ባሳለፍከው ጥቂት የማይባል ጊዜ የቀሰምከው ምንም ነገር አለመኖሩ ያበሳጨኛል። ነው የምታወራው ዳምጤ? ሰውን በመገላመጥ የጎዱት መስሏቸው የሚረኩ ሰዎች ያስቁኛል። እሺ እየሳቅ የልብህን ማድረግን ያህል ውብ መንገድ እያለ ዝም ብሎ ማቆረፍ። እኔ ግን ዳምጤ ያ ቤት እንደው ብጡ ይወጣ ነበር። እርካታ እርሳው። እኔ ባልኩ መንገድ እናደርገዋለን።
ናምጤ እምብዛም የማይናገረውን የመኖር ታክቲኩን የሚገልጽልህ ጓደኛ ስለሆንኩ ብቻ ነው። ስማ፣ ለማንኛውም ዮናስ ትምህርት ቤት ታስገባዋል። ስለ እኔ ማወቅ ያለበትን በቂ ነገር ታሳውቀዋል እኮ። እኔ ነኝ። እምቢ ካልክ ደግሞ እኔ ስራልኝ የምልህን ስራ በራሴው መንገድ እሰራዋለሁ። እሺ? እንጀራ ግን እኔ እጅ ላይ ነው ያለችው እና አታገኛትም። በቃ አዎ ውብዬ ሳትወድ በግድ አገባች ነው የምልህ። ያችን የምታህል ህፃን ቆማ ልትቀር ስንት ሐሙስ የቀራት እያሉ ነበር ሲዘባበቱባት የነበረው። አቤት አምላኬ! አቤት አቤት አቤት! እንዴት አይነት ጭካኔ ነው! ይኸውልህ በቀለ፣ ብቻዬን እንደ ቁራ ጮኬ፣ ብቻዬን ደክሜ ያውም ሳላሸንፍ መጣሁ። ፍቅርተ፣ ብቻሽን የምትይው ትግልም አልነበር እኮ የጀመርሽው። አዎ እንደ እብድ ብቻዬን የሮጥኩት ሩጫ ነበር። ቆይ ታልሽኝ መምህር ጋር ልትሰርቋት የሞከራችሁትን እንዴት አይሆንም አለች? አይ ከተበላሸች በኋላ እናት አባቷ ቤት ተመልሳ ምን ልትሆን? የሚወጣላት ቅጽል ስም ሳይታየ። በዚህ ላይ ውብዬ ችግር ለደቆሰው ቤት ረሃብ ለመረመሮ ወንድም እህቶቿ ሆድም እያሰበች ነበር። እንዴት? ጫኒና አባቱ ለአባቷ የሚከፍሉት የቤቱን ችግር የሚቀርፈው ካሳ ያሳስባት ነበር። እንዴ! እና ለዛ ስትል ነው ያቺ ህፃን እንደሱ ማስባ ነበር። የእሷ ስጋ የእሷ ነፍስ ተሽጦ የሚያጠግገው የቤተሰቦቿ ቀዳዳ ታያት። እያንዳንዷ የገጠር ሴት ለቤተሰቦቿ ደስታ እንጂ ለራሷ ኑሯ ታውቃለች? ውቤ ውይ ለወንድሞቿ ችግር እንጂ ለራሷ ደስታ አልነበረም። ለምን በቀለ? ምን ፍቅርታ? በሄድኩበት ሽንፈት ብቻ ለምን ጠበቀኝ? ለምን ከሁለት ከሶስት ሰው ውጪ ጩኸቴን ተረድቶ የሚረዳኝ አጣው? ምን ይታወቃል ብለሽ ነው? ከገዛ አባቴ ጀምሮ የአያቴን ቤት መጠጥ ቤት ማድረግ፣ በልጆቿ ብዛት ቤቱ የችግር ሰቆቃ ሲያምሰው ዳግም አትውለጂ የሚለው ምክሬ ለእናቴ እንዴት መሰማት አቃተ? ህዝቡ ተስማምቶ ከሚኖረው ጥሩ ካልሆነ ህይወት ነው ልታውጪው የሞከርሽው። ደግሞ እሱን ለመለወጥ ጊዜ አይጠይቅም ብለሽ ነው? ጊዜ ያልመጠንከው ልጅ ችግር እንደሚያመጣ መንገር ጊዜ ይጠይቃል? የምትቆርጠው እያንዳንዷ ዛፍ ወበቀኝ እያልክ የምትሸሸውን አየር እንደሚፈጥር ማየት ጊዜ ይጠይቃል? ምን መድኃኒት ሊኖረው ታዲያ? እሱስ እውነትህን ነው በቀለ። እኔም ምርር ብሎኝ ነው እንጂ ለምንድን ነው ግን ቤት ወስደሽኝ የአያትሽን ቤት እንደዚያ ስታየው የነበረው? መሄዴ አይደል? ወዴት? ወደ አስኳል። እንዴ ከምርሽ ነው ፍቅርተ? እና ለምን ይሄን ሻንጣ ያዝኩት ብለህ ነው? አስኳል? ከእንግዲህ ብርማና ጤና አዳም ምን ቀረኝ ብለህ እና እዚያ ልመችሽ? አይመቸኝም። እንዲመቸኝም አይደለም የምሄደው፣ የሚመች ነገር ለመፍጠር እንጂ። አባትሽ እንጀራ እናትሽ በእርግጠኝነት የሚያስመርር ነገር ይጠብቀኛል። እኔንም ሌላውንም የሚፈውስ መራራ ላደርገው ጥራለሁ። ለጠየቀኝ ጥያቄ አልመለስኩልህም አይደል? አዎ። የአያቴ ቤት ተስፋዬ ነበር። ያንን ተስፋዬን ነው ሰዎች ሊነጥቁኝ የፈለጉት። የኔም የቴንም የሰው መሆን ተስፋ ነው ሊያመኩ ያሰቡት። ያህልሜ ግን አይመክንም። አዎ ፍቅርተ መምከን የለበትም። መጠጥ የተደረደረበት አረቄ የሚፈስበት የአያቴ ቤት መጽሐፍት እንዲደረደርበት እያንዳንዱን ጥረቴን ተግባራዊ አድርጋታል። ሴቶች ለዝሙት እንዲደረደሩበት የታሰበውን ቤት ሴቶች ለመልካም ነገር የሚሰበሰቡበት ላደርገው ለራሴ ቃል እገባለሁ። በቀለ፣ የዚህ ቃሌ ምስክር አንተ ነህ። አዎ በጸሎት ከጎንሽ ነኝ። በቃ አሁን
በጊዜ መኝታ ይዘሽ አልይዝም። ለአፍታም እዚች ከተማ መቆየት አልፈልግም። ታዲያ አሁን አስኳል የሚወስድ ምን ታገኛለሽ? የሆነ መኪና አይጠፋም። ዛሬውኑ እነሳለሁ። ህልሜን እውን ወደማደርግበት ከተማ መሮጥ እፈልጋለሁ። እሺ እንግዲህ ፍቅርተ በርቺ። ምንስ አማራጭ አለ ከሱ ሌላ? ፍቅርተ ከምትገምቹ በላይ የሆነ መከራ ሊገጥምሽ ይችላል። አያትሽ ቤት ያደግሽበትን መንገድ የሚፈታተን ነገር ሁሉ ይገጥምሻል። አውቃለሁ። መሰደብ፣ መራብ፣ መናቅ፣ እነዚህ ሁሉ ከዚህ ሳልነሳ የምጠብቃቸው ነገሮች ናቸው። እነዚህ እቃዎች ያዝ። ምንድን ናቸው? ለውብዬ የገዛሁላት መድኃኒቶች ናቸው። ማለት የማማ እነዚህን ነገሮች አለመጠቀም አይደል ውቤን ለመሸጥ ያበቃት? የእናቷ ስህተቶች መደገም የለባቸው። ለማማ ወስደህ ትሰጥላታለህ፣ ከዛ ትወስድላታለች። እችንም ያዝ። ይህስ ምንድን ነው? ከሐኪሙ ስላጠቃቀሙ በመረዳት እንዲገባት አድርጌ የጻፍኩላት ደብዳቤ ነው። እሺ ጥሩ፣ አደርስልሻለሁ። ይሄ ዝናብ እየመጣ ነው፣ እንጣለል። ትንሽ ዝነብብን። መሰናበቻ ነው። እንደሱም ሊሆን ይችላል። ጥሩ ኑሮን ደስታን የሚተነብይ ዝናብ ሊሆን እንደሚችል ማን ያውቃል? ስለ ውባለም ብዙ ብትጨነቅም ውባለም እንደ ሀገሩ ሴት ሁላ መሸነፏን ተቀብላ ተቀምጣለች። ፍቅርተ ግን የተለየች ናት። ይህንን ክፉ ልማድ ትታገለዋለች በሰለጠነ መንገድ። ሌላው ጥረቷ ቢከሽፍ እንኳን ቢያንስ ውባለም ራሷን ልትጠብቅ የምትችልበትን መንገድ እያመቻቸች ነው። ውባለም ግን የተላከላትን መድኃኒት ለመጠቀም ምን ያህል ጠንካራ ትሆናለች አብረን ወደፊት የምናየው ነው። ሌላው የክፉ ልማድ ተጠቂ አንጓች ናት። ከባሏ ጋር እንኳን እንዳትወያይ ማገላ ጣልቃ ይገባሉ። ለሳቸው እንደሆን ከልጅ ውጪ የሚታያቸው ነገር የለም። ሰው ልጅ ከሌለው የሚኖር አይመስላቸው። ስለዚህም የልጃቸው ትዳር ላይ አጥልተዋል። ማፍረሱ ባይሳካላቸው ምን ይሆናሉ? ተከታዮቹን ክፍሎች አብረን እንጠብቃለን። አስቴር በዳኔ እንዳንጓች፣ ካሳዬ ገበየው እንደደምለው፣ ሶፊያ መሐመድ እንደማገላ፣ ሽመልስ አበራ እንደዳምጠው፣ ዳንኤል ሙሉነህ እንደዝናቡ፣ ሀረጎይን አሰፋ እንደ ፍቅርተ፣ ሳምሶን ግርማ እንደበቀለ ድራማውን የተጫወቱላችሁ ተዋንያን ነበሩ። የፖፑሌሽን ሚዲያ ሴንተር ያካሄደውን ጥናት በመንተራስ ድራማውን በቡድን የጻፉት ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ ያዘጋጀው ዳንኤል አያሌው ነው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት
ይስጥልን አድማጮች። የፍቅርተ አስኳል መምጣት ስጋት የሚፈጥረው ከወይዘሮ ሙሉም በላይ ለዳምጠው ነው። ዳምጠው በብርማው የአያቷ ውርስ ቤት ጉዳይ አንዴ በልጧታል። አስኳል እሷ ባለችበት ግን እንዳቀደው ለመቀጠል አይመቸውም። ስለዚህ እሷ ከመድረሷ በፊት አቶ ገዝሙ ቤት ውስጥ ተቀባይነት ለማግኘት የሚችለውን ሁሉ ማድረጉ አይቀርም። ዛሬም ትልቁ ጥረቱ ይኸው ነው። የቤታቸው ትልቁ እንግዳ ሆኖ ከመሄዱ በፊት እነሱን ለመማረክ እየተዘጋጀ ነው። ከክፍል 65 ጋር አብረን እንቆይና የቀኑን ቅኝት እንከታተል። አንተ ኧረ እባክህ ቀስ እያልክ ጠጣ እንዴ! ይህን የጠላት ገንዘብ ያገኘ ይመስል ምንድን ነው ይህን? ተወኝ እስኪ ዳምጠው። ለራሴ ስራ ፈቶኝ ኪሴ ሸረሪት አድርቶበት የሳንቲም አይን ናፍቆኝ። ዳምጥሽ ይገርምሃል፣ የገብስ ጭማቂ በጉሮሮዬ ከቀዳው አይደለም ካሸተትኩ ራሱ ስንት ቀን ሆኖኛል መሰለህ። እባክሽ እኔም ቤት ነይ ነይ ነይ፣ ነገር እዚህ ጋር ጨምሪልኝ ነይ። መጀመሪያ እሱ ስል ልክ ብታበጅለት፣ እሱም ካልሆነን ለስራህን አክብረ ብትሰራ መች ጉሮሮ በጥም ይነድ ነበር። ዳምጠው ከስራዬ ተፈናቅዬ ለዚህ ለመብቃቴ ምክንያቱ አንተ ሆነ። በቃ አትነፋረቅብኝ። ይልቅ አጉል እየየውን ተውና ድራፍቱን ተቀበላት። ጎሽ እኔ መሬት ተባረክ። ይልቅ ማነው ዮናስን ትምህርት ቤት እንድታስገባው ነግሬ ነበር። ሰሞኑን ጠዋት ማታ እንዳስገባው ሲማጽነኝ እንዳልከረመ እኔ እቺን 2 ቀን ውስጥ ምን ውስጥ እንደገባ አላውቅም። ትሰማኛለህ? ዛሬውኑ የገባበት ገብተህ ታገኘውና ነገ ጠዋት ለክፍል ኃላፊው እኔ እንደላኩት ነግሮ ትምህርቱን እንዲጀምር ታደርገዋለህ። የክፍል ኃላፊው በጣም ጠማማ ሰው ነው። እንኳን ሄደህ ሳታናግረው ቀርቶ ዮናስን ይዘህ ሄደህ ብታነጋግረው ምን የሚል አይመስልም። ስማ፣ ከእንግዲህ ያ አስተማሪ ዮናስን ሊያባረረው ቀርቶ ቀና ብሎ እንዳያየው ነው የማደርገው። እሺ? ስራ ሁሌም እንዳስገረመኝ ሁሌም ግራ እንዳጋባኛል። ገና ብዙ የሚያስደንቁ ነገሮችን ስለምታይ በረባ ባረባው በመገረም ካሁኑ አቅመን አትጨርስ። እኔ የምለው እነዛ አስቀያሚ ሰዎች እኛ ደበረን ያልናቸው ይመስል ያችን የመሰለች ሙደኛ ቤት በእሳት ሰበብ ይዘጉብናል። ቤተ ራእይ በላትሽ ከቀድሞቹ ሰዎች በላቀ ዋጋ በአንተ ስም ተከራይቻታለሁ። እሺ ዳምጠኝ፣ በቃ አትገረም ብያለሁ። አጎቴ ነፍሱን ይማረውና ራእይ የሌለ ሰው አትሁን ይል ነበር። ለዛም ነው ያንን ቤት ቤተ ራእይ ያልኩት። ብርማ ላይ የተሰነቀውን ያጎቴንና የኔን ራእይ አስኳልም በዛ ቤት እውን አደርገዋል። ይገባል? ነገሩ ጥሩ ነው፣ ግን ቆይ ዳምጥሽ፣ እንዴት ነው የምልህ? ጫት ቤት ምን ቁም ነገር ኖሮት ምንስ ራእይ ይሆናል? በትክክል ይኖረዋል። እኛ ከጀርባው ያለውን ባዶ ቦታ በመጠቀም አዳዲስ ክፍሎችን ሰርተን በደንብ እናድሳቸዋለን። በአረቢያ መጅሊስ በልዩ ሶፋዎች ያሸበረቁ ዲሽ የተገጠመላቸው ያለ እረፍት የሚጫወቱ ቪዲዮ ዴኮች ያሏቸው መቃሚያ ቤቶች፣ ውስኪና ጎርደን ብቻ የሚያቀርቡ ምርጥ ፐብ። ይሄ ድራፍትና ቢራህን እዛው ትፈልጋለህ። አሺሽና ሺሻ የሚያጨሱ ውብ ገላቸውን የሚያሳይ ስስ ድሪያ ተሽሙን ሙነው በሚከድሙ እምቡጥ ቆነጃጅት የተሞላ መቃሚያ ቤት ራእይ እውን አያደርግም ትላለህ? አያደርግም? አረ ዳምጥሻ፣ ይሄ ከማድረግም በላይ ያደርጋል። ከተማ ያደርጋል። ዳምጥሽ ግን ቆይ ዳምጥሽ፣ ይኸውልህ ሀሳቡን እንደተረዳሁት ከሆነ ቤቱ ትላልቅ እንግዶችን እንዲያስተናግድ ያሰብክ ይመስለኛል አይደለም? ታዲያ ለእነዚህ ሰዎች ደግሞ ፊልም ምናቸውም አይደለም። ደንበኞቻችን ከቤተሰቦቻቸው ጋር ሊያዩዋቸው የማይደፍሯቸውን ምርጥ የወሲብ ፊልሞችን ስለምናሳያቸው አትራፊ እንጂ አክሳሪ አይሆንብንም። እሺ ወይ ዳምጤ፣ ዓላማችን ደንበኞቻችንን በቅንነት ማገልገል መሆኑን አትዘንጋ። እሺ። በመሆኑም የምናሳያቸውን ፊልሞች ደማቸውን ቁልቁል ለሚያሮጥባቸው ደንበኞቻችንም ማስተንፈሻ የሚሆን ምቹ የመኝታ ክፍሎች ማዘጋጀትም የእቅዳችን አንዱ ክፍል መሆኑን አትዘንጋ። እሺ። ቆይ ግን ዳምጤ፣
ይልቅ ይኸውልህ በልብህ ያሳደርከው ራዕይ እኔ መቼም ብዙ ገንዘብ የሚፈልግ ይመስለኛል አይደል? ህልሜን እውን ለማድረግ የሚረዳኝ ገንዘብ ግማሹ አይደለም ሩቡ ያክሉም የለኝም። ከየት እንደማገኘውም እስካሁን ድረስ አላውቀውም። ግን አትጠራጠር፣ ከየትም ብዬ አገኘዋለሁ። ለጊዜው ግን ባለኝ ገንዘብ ስራውን እጀምረዋለሁ። ጥሩ ነው። በነገራችን ላይ ዳምጤ ሰሞኑን ገዝሙ ቤት ምሳ ግብዣ አለብኝ ስትል አልነበር? ዋናውስ የፈለኩት ለዚህ አልነበር? ትሰማኛለህ? ያንን ማዕድ ከመታደሜ በፊት ነገውኑ ዮናስ የኔን ስም ዋስትና አድርጎ ትምህርቱን መጀመር አለበት። እሱንማ እኮ ተስማምታ እንዳምጥሽ። በቃ አለቀ። የገዝሙን ፍቅር በምፈልገው መንገድ ያገኘሁት ይመስለኛል። የሚቀረኝ የዘመድ የሙሉና የላምሮት ነው። ያቺ ጎታታ አሮጊት እድሜዋን ሙሉ ስትናፍቀው የኖረችውን ውድ ስጦታ እጇ ላይ አኑሬ እድሜዋን ሙሉ በስሜ እንድትምል አደርጋታል። ዳምጠው ይሙት አንተን የፈለኩ ለዚሁ ነው። አሮጊቷ ዘመድ ስማ፣ ቆይ እድሜዋን ሙሉ ስትናፍቀው የኖረችው ነገር ምንድን ነው? ንገረኝ እስቲ። እንግዲህ እኔ እስከማውቀው ድረስ ሁልጊዜ ካፋቸው የማይለየው እስከ ዛሬ ድረስ ሞልቶላቸው እጃቸው ያላስገቡት ነገር ይኸውልህ በጥሩ ሁኔታ ተፈትሎ የተሰራ የሚያምር የራያ ጥበብ ነው። ምን? እንዴት እንዴ? ትቀልዳለህ ልበል? የዛሬ የባለጸጋ ሚስት ሆና ቀሚስ ሲያምራት ትኖራለች እንዴ? ዳምጠሻ በቀላሉ የሚገኝ ነገር መስሎሃል እንዴ? ለቀሚስማ ሳጥን ሙሉ ቀሚስ አላቸው። ግን ይኸውልህ የቤት ፈትል የሆነ ጥሩ የራያ ቀሚስ ከየትም ብለን እናገኛታለን። በጣም ጥሩ። የዛችን አሮጊት ቀልብ ለመግዛት የሚረዳንን ቀሚስ ለማግኘት ጠፈር ላይ መውጣት ካለብን ሳናመነታ እንወጣለን። ከመሬት በታች መጥለቅ ካለብንም ጠልቀን እናገኛታለን። አለቀ። እኔ ዳምጠው እዛ ቤት እግርህን ለማስገባት ያለህን ፍላጎት ቀድሜ ባውቅም እኔ ይሄን ያክል የሰፋ ይሆናል ብዬ ፈጽሞ ገምቻለሁ። ባታስብ አልፈርድብህም። እዛ ቤት ለመግባት ያለኝ ሀሳብ ለኔ የሞትና የህይወትን ያክል ትልቅ ዋጋ ያለው። አየኔ መከራ እናንተ አውዬኔ ስቃይ ደግሞ መሸና እረኛው ከብቶቹን ከማደሪያቸው ያጉር ያዘ። ቀኑ አለቀና ጀንበር ከጋራ ስትሸሸገም አውይዴ እናንተ አበሰ እኔ ስምን ስር ልሸሸግ እንግዲህ ምን ጥጋት ተጠግቼ ዛሬን ስቃይ ላቅልል። ምነው አምላኬ፣ ምነው አንተም ጨከንክብኝ? ምን ነበር አምላኬ የሌሊት ጣሬን አይተህ ዛሬን ጀንበር ብትረሳት፣ ቀኑ ስታበራት እንደዋልክ ስታበራት አሳድረ የዛሬን ቀን ባታመሻት ምን ነበረበት? አሁን ጭንቀቴ የሚሰማኝ እንባዬን የሚያበስልኝ አስታዋሽ ባጣም ዛሬም እንደ ትላንትና እኔው ጭንቀቴን አቀለዋል። ውባለም ኧረ ውባለም ወይ አበሳይ ደግሞ መጣ። ምነው ባልመሽ እንዴ? ልጅት የለች ሆኖ ነው ወይስ አንቺ ውባለም? እማት እዚህ ተጎልተሽ ነው ስጠራሽ የማትመልሽልኝ? ኧረ እኔ ወቸጎን ዛሬም ባዶ ቤት ተዘግተሽ መነፋረቅሽና አልተው እንዳልሽ መሆኑ ነው? አልቃሻ ደልዬ አይደል ባለቅስ ምን ይደንቃል ብለህ ነው? አደለሽ አይደል ህልው ነው የሚያስለቅስሽ። በአገር ወቅት ተጠልፎ ያገቡ ስንቶቹ ልባቸው በደስታ ጮቤ እየረገጠ ለወግ ያለቅሳሉ። የኛዋ ጉድ ግን ምን ሲደረግ ተነክቼ እያልሽ ጠዋት ማታ በልታ ነቢያለሽ። እና እሪታ ገደል አድፍጦ ሕፃናትን አስገድዶ መጥለፍ፣ ጠልፎን በቁም ማሰቃየት፣ በየምሽቱ የደም እንባ ማስነባት፣ አፍን ሞልተ ወቅት ትለዋለህ። ኋላ ሀገር ያወደሰውን ሴቱ የሚናፍቀውን ከጥንት ተጀምሮ ታያት ቅድመ አያት ሲወድ የመጣውን ወግ ኋላ ምን ቴዋ ማረሽ ግፍ ነው የምለው። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ
ሰይጣን ተጣብቷታል እንዴ ልጅቱ? አዎ ደርሶብኝ እስካየው ድረስ ወግ ባልለውም ግፍ እለው ነበር። ዛሬ ግን ጣሩን ሳየው ስቃዩን ስሰቃየው ስቃይሽ ያንን ሸለፈታ ሞክሪያሽን ማጣትሽ መሆኑ ነው። መኩሪያ ማንም እንደዛ አይለውም። ሀገር የሚያውቀው የወንዶች ወንድ ነው። ከሀገር የተሰደደው ማንም ፈርቶ መሰለሽ? በጉልበት ያገኘኋት ብላ አጉል አትመጻደቅ። አላ እንደሱ ወንዝ ዳር ቁጭ ብዬ ዝንቤን እያረገፉ አገኘሁሽ መሰለሽ? በሀገር ወግ አንከብክቤ አባትሽ አይተውት የማያውቁትን በር በካሳ ስም አሳቅፌ አሁን እሱ ላይ እውነት ብለሃል። ጉልበት ሳይሆን እኔን የሰጠ ዛዲያ ለዚህ ሁሉ የዛ ሁሉ ጨቅላ ታላቁኝ መፈጠሬ ነው። አብዬና እምዬ የፍቅሬን ምክር አንሰማ ብለው ያጎረሱን ሳይኖራቸው ያለ ልክ ወልደው ያለ እድሜ ያሳረዱ። አይዞሽ አይዞሽ፣ አሁን አባትሽ በሰጧቸው ገንዘብ በሬ ገዝተው ተግተው ካረሱ እህት ወንድሞችሽ ከመራብ ይድናሉ። አይዞሽ፣ የኛ ሀብት እንኳን ላንቺ ቤቶች ቀርቶ ለሌላውም ይተርፋል። ልክ ብለሃል። አንተ እርፍ የሚጨብጥ ወኔ ርቆ እርሻ ዳዋ ብታስመታውም በአረም ብታስወርረውም የአባት እጅ ማየት ካላሳፈረ አይሄ ደፈን ጤና አዳም ሰፊ ማሳይን አረም ያስወረርኩ መስሎታል። ጤና አዳም አረም ያለችው ዘር ከአስኳል ድረስ ሲያሮጥ የሚያመጣልኝን ሲሳይ ታዩል ታያድር ታይዋለሽ። ግብዝ ለስንፍላው ማላከኪያ አያጣም። አሁን ስራ ከሌለ ብትወጣልኝ። ኧረ ቆይ ይሄ ለብቻው የነጠብሽው ጆንያ ዛሬም ከኔ ተነጥለሽ አድርበት ብለሽ ነው ወይስ እንዴ? ኋላ ታዲያ እንዴት ያለሽው ደፋር አይን አውጣዋንሽ በይ። ትላንት ያለ ልክ ስትጮይ አላስችል ብሎኝ ብቻሽን እንድታድሪ ብተውሽም ዛሬም ታዲያ ቢብስብኝ ቢጠላብኝ አለቅሳለሁ። ጋር እንዳስለቀሽሽ አጣው እንዳይመስልሽ። ያንን ሁሉ ካሳ ከፍዬ ያገባውሽ ሚስት ሆነሽ ወግ እንድታሳየኝ ልጆች ወለሽ እንድታስምኝ እንጂ አስተኝቼ ልቀልብሽ አይደለም። እኔ አልችልም። እኔ ሰው አልሆንም። ጫን እስቲ እንግዲህ ሟምተሽም ትጠፊ እንደሆነ ያለ ጆንያውን ለቂ በፈጠረ ለቃኩሽ ለቂ ከእንግዲህ የዚህ ጎጆ አባወራ እኔ የሆን አንቺን ይለያል። ደግሞ ከብቶች ከገቡ የሚመጣው ማን ነው? ሰሚያለሽ? ውሃ ለእግሬ አሙቀሽ የሚስት ወጉን ስመለስ ታሳይኛለሽ። እንዴት ታረገኝ ይሆን አምላኬ? ዛሬ ሳምሯል። ይችን ምሽት በምን ቀዳዳ ሾልክ ያልፋት ይሆን? እንዴት ተናንቀናል? ደግሞ በዚህ መጣችብኝ። አቡይ ጉዴ! እናንተው ደግሞ ከማጋ ይሆን የሚጨቃጨቅ? አሳር ሳይገጥም ከደጃፌ ላይ ገለልበን። አይሆንም አልኩ። አይሆንም እኮ በልሂድ። ያለፈውን ይሁን ብዬ ባለፍኩ ጭራሽ ዛሬ ደግሞ ምን አገኘህ አንተ? በይቆ ተመለሽ እና ዘለይ። ማንን ነው እሱ እንዲያድርግህ የምታባረረው? የዛችኑ ጉዷ ማለቂያ የሌለውን የእህትሽን የብርማ መልእክተኛ በቀለል። አወይ ድል! እናንተ አንዳች ነገር መቃብር አፍ ያብቅለውና ታዲያ እቴን ምን እንዳገኛት ሳይነግረኝ መልእክቱን ሳያደርስ ታባርረዋል። እና የት ልትሄጂ ነው? እኮ ቁጭ ልቀቀኝ። አልቀመጥም። አሁንስ እሺ አልልህም። እንዴት አንቺ ተመለሽ አይደለም እንዴ የምለው? ውባለም አንቺ ውባለም በእናቴ የፈለገው ነገር ቢሆን የዛሬው አስላንድሮ በር አታመልጠኝ። ምን ማለትህ ነው? የምልህን እሺ ብትለኝ ምን አለበት? ወሮቶ ምን ትላለች ሴትዮዋ? ዳምጠው እስካሁን እዚህ መሆንም ቢያውቅ እብድ ነው የሚሆን። ሳትውል ሳታድር ጤና አዳም ድረስ ብሎ እኮ ነው የሰደደኝ። እሺ እንግዲህ አሻፈረኝ ካልክ ምን አደርጋለሁ? እንግዲህ
ለሚመጣው ዕቃ ማዘጋጃ ይሰናዳ ያለውን ቤት እናበጃጀው እንዴ እና ምን ነካ ወሮታ? እሱ ክፍልማ በፍጹም አይነካም። እንዴ እኮ በመምህኛል ማለፊያ ቤርጎ አድርጌ ማከራየት ከጀመርኩ ጀምሮ የሚያመጣልኝን ገበያ እያየኸው። እባክሽ የአንቺ ገበያ ዳምጠው ታሰበው ንግድ የሚበልጥ ገቢ የለው። አይ እኔ ሆነ ባታየው ነው ወዳጅ። ሰው ጠዋት ማታ በየራዲዮኑ በሚስት ተወሰን እየተባለ ሲነገረው ነገ ጠዋት ትሞታለህ የተባለ ይመስል ውስልትናውን ስራዬ ብሎ ተያይዞታል። አሁንማ ይገርማል። 2 ሰዓት ላይ የገቡት ወጥተው ገና ቤቱን ሳናዘገጃጀው የ3 ሰዓቶቹ መጥተው ያጣድፉናል። እነሱን ሸኝተን እፎይ ሳንል ተከታዮቻቸው። አንዳንዴማ ክፍሉ እስኪለቀቅ ድረስ ቁጭ ብለው ወረፋም የሚጠብቁ ያጋጥሙናል። ታዲያ ይሄንን ነው ገቢ የለውም ብለህ የምታናንቀው? አይ እንግዲህ የግድ ተሆነ እየጣመሽም ቢሆን ትለቂዋለሽ። እየጣመኝማ አለቀው። ማናት ያቺ መናጤ? ለሷ የተዘጋጀው ክፍል ለምትፈልጉት ነገር እናዘጋጀዋለን። እንዴ የቱን? የፍቅር ተዋን ነው እንዴ? ኧረ እባክሽ ተይ አንቺ ሴት። እንዴ እሱንማ እሷው አደራ ብለው በቀላ አከራይቶት ብሩን ለእናቷ ይዞላቸው ሄዷል አላልሽኝም እንዴ? እና ያከራየውስ እንደሆን ተከራውን ማንቁርቱን ይዘና እናስወጣውም። ኧረ ተይ ግፍ ነው። አይ እኛ ምስኪን ገጠር ያላሰቡትን ሲሳይ አግኝተው አምላካቸውን አመስግነው ሳይጨርሱ የራሷ ጉዳይ ነው። ለሷ ብዬማ እጄ ውስጥ የገባውን ሲሳይ አሳልፌ አልሰጥም። ዛሬውኑ ተከራውን ዕቃውን ሸክፌ ያሰናብተዋለሁ። እና አቶ ገዝሙ ዝም የሚሉሽ ይመስልሻል? ዝም እንዲሉ አደርጋቸዋለሁ። አረ ይሄውን ጨምሪልኝ አላልኩሽም እንዴ? አንቺ ሴት እንደው ምን ሆነሽ ነው የማትጨምሪልኝ? ኧረ እጨምርልሃለሁ። ለወትሮ አንዲት ጣሳ ጠላ ለመጠጣት የስንት ልጅ የሚያዩት ወዲያጄ ዛሬ አረቀው በላው ትሉት ምን በወጣኝና አልጨምርላለሁ በሉ። እንግዲህ ነገርሽን ወዲያ ተይኝ። ምን አይነት ነገር ነው? እስቲ አምጪው እስቲ። አቤት እንዴት እንደው ሐሞት ሸምተር የሚያደርግ ማለፊያ ላይ ነው በሉ። ለካ ይሄ እያለ ኑሯል። እስከ ዛሬ ድረስ ሆዴን በእራሬ ስነፋ አይኖርኩት። አላሳ እንዲህ ልጁን ሸጠው የእንቦሳ ወተት መጠጣቱን ትተው ምን አልሽ አንቺ? እኮ እኔ እርገጤ ነኝ እንደው ልጄን የምሸጠው። አይ የለ ሻሹ ትኖራለህ። እኔ የምለው እንደው ይህችን አንድ ፍሬ ልጅ ታረሚ ብያለሁ እንዴ? አንቺ ሴት ታንደበትሽ ተቆጠቢ። እኔ እርገጤ ልጄን በአገር ወግ በሽማግሌ ተለምኜ ለጥፋቱም ቢሆን በአግባቡ ተክሼ ውብዬን የሰጠሁት ልጄን እንደቃምሸጥ እርኩስ አይደለም እኮ። ስሙማ ካሳ ነው ታዲያሽ ነው ይባልልኛል። እንግዲያው አበጀን ምን ትሆኚ? ወቸው ጉድ! እስቲ እድሜዋን ሙሉ አልበን አሳድገን ጎረምሳ ታይደርስባት ታታስደፍረን ለወግ አብቅተን ጥሎሽ ቢገባልን ምኑ ነው እሱ ኖሩ? እንደው የጉድ አገር ገንፎ እያደር ይፋጃላል። እንዲህም አድርጎ መቀለብ የለት የቀቲ እኔ የቀየውን ህጣን ሁላ እንደው ገና የእናቱን ጡት ጠግባ ቂጣ በቅጡ መንከስ አትችል እንደው ለባል እየሰጣችሁ ቀልበን አሳድገን ስትሉ እንደው ትንሽም አታፍሩ? እንግዲህ ተይኝ አንቺ ሴት፣ በሰላም ልጠጣበት እንዴ። ስቃዩን እኔው ቀምሼ ባልጠበስበት እኔው ባልቃጠልበት ተው ነበር። ማታ ታውሪብኝ እንዴ? ደሙ የምን ስቃይ ነው እሱ? የልጆቻችሁ እናንተ ጥሎሹን ወጉን ነው የምታዩት። የልጆቻችሁ ስቃይ ግን ማረቂያው ጥሩ ነው። እንዴት አንቺ ሴት? እኔ እንደርሶ ባለ የእናቴን ጡት አልጠግብ ነው የተዲያለው። አቤት ግፍ!
አቤት ጭካኔ! አቤት በመሸ ቁጥር በዛ ወሬ ገላው በግፍ የሜት ይቀድ ጩኸቴን ሰምቶ የደረሰ አንድም ወዳጅ አልነበር። አዮ ቃላት በጤ ሆነሽ ሆነ አልነበርሁም። አወጣ አይበሉኝ። ያኔ ሲቃይ ሲበዛብኝ አልቅሼ ወደ ቤቶቼ ትመለስ እነሱም እንዲህ ነበር የሚሉኝ። አዩን ግን እኔ ባለቤቷ ነበርሁ ማውቀው። ዛሬያን አሁን እርግጥ የምንፈጠር ነው እሱ እንዴ? የምነግሩህ ከእንግዲህ ባለምን ያተርፏታል ብዬ አይደለም። የሽያጩ ገንዘብ ጥሞ ትንሿንም እንዲያይደግሟት ነው። እናም ያው ገላዬ ታይጠግብ ልጅ ቋጥሬ ሳልሞት በብዙ ጣር ነፍስ የሌለው ሞት ከወለድኩ በኋላ ነው ባሌንም ቤቶቼንም ዲያግም ላይ እርም ብዬ ሀገር የወጣሁት። ይህን ምክንያት ብለሽ ነው እንግዲህ ቆመሽ የቀረሽው? ይህን ማያስብልም። ይሄ የባል ቀርቶስ ተወዲያኛ በወንድ አያስምልም። ይሄ የሚያስምል ቢሆንና ፍራም በሐኪሙን ወሮታውን ወሽመሽን ወርሽው እኔው በሞትኩት ለዚህ ቱልቱል ላይ መንደር ሐኪም ቀርቶ እንዴት አንቺ ኧረ እንዴት ያለው ድፍረት ነው! እንዴት ያለ ድፍረት ነው የሚወጣሽ? ባይ ድፍን ፍራምባን ሰው በመድኃኒት እጅ ሲፈውስ የኖረውን ዶክተር እንዲህም አርጎ ፈውስ የለየ ይውሉ ሰሞኑን ይመጣል ትባል ነበር። እንዲያመሉ አንዳች ነገር ታልሆነ ይመጣልዋል። ያኔ ስንቱን ጀግና ሰንኩሎ ያስቀረ ዶክተር መሆኑን ያውታል። በይ እናቴ አንቺ ይልቅዬ ያልሁን ሰምተው ለቀሪ ልጆቹ ያስቡላቸው። ታላቃቸውን ሸጠው ያገኙትን ገንዘብ ብቻውን እየተጋፉ እዚህ ተሚጨርሱ ማለፊያ ጠማር ገዝተው ግብርናው ላይ ይበርቱበት። አረገውን እኔ ባለቤቷ ነው እንዴ አውቃለሁ። ራሴም እንዴ የሴት አማሃሪ አያሻኝም። የልእዬ ሰሞኑን ምን እንዳይነ ሰዳታለሁ። ምናምን ትልቁን ጋንሽን ትሰጪኛለሽ? ራይን ከከፈሉኝ ምን ይገደይ ብለው ስለሱ አታስቢ። ግን እንዲያው ይህን ያህል ትልቅ ጋን የፈለጉበት ምክንያት ልጁን መስል ይጠሯት ነው ወይስ ያ? ኧረ መች ቀበጥኩ ብለሽ ተይኝ እባክሽ። እንደው ደጉ አባቴ ተሞተ ስንት ዓመት አልፎታል መሰለሽ? ታስብ እጅ አጥሮኝ እስከ ዛሬ ሰማይ ቤት ቀላዋጭ አድርጌዋለሁ። ወይኔ እርገጤ! አሁን ግን ሙት ዓመቱን እንደው አድርጌ ደግሼ አባቴን አጠግበዋለሁ። እርገጤ ግን ድሮ ለሞቱት አባታቸው ሙት ዓመት ድግስ ሊያውሉት የካሳውን ገንዘብ መመንዘር ይዘዋል። የውብ ዓለም ታናናሾች ግን እንደተራቡ ሕይወት ሊቀጥል ምንዳስ በዚህ ስማሙ ይሆን? ወደፊት ከሚቀርቡት ክፍሎች እንከታተላለን። የዛሬውን ድራማ ያቀረቡላችሁ ተዋንያን ሽመልስ አበራ እንደ ዳምጠው፣ ዳንኤል ሙሉለህ እንደ ዝናቡ፣ አበባ አስመላሽ እንደ ውባለም፣ ዳዊት አማረ እንደ ጫን ያለው፣ አበበ ተምትም እንደ ወሮታው፣ ጀንበር አሰፋ እንደ ፍሬዘር፣ ሰለሞን ሉል ሰገድ እንደ እርገጤ፣ ዓለም ተክሉ እንደ ሻሽ ነበሩ። ድራማውን በቡድን የጻፉት አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ አዘጋጁም ዳንኤል አያሌው ነው።